ሰላም እንዴት ናችሁ ተማሪዎች? ዛሬ ዩኒት 6 ላይ ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ በተሰኘው ዩኒት ላይ ሴክሽን 6.6ን አብረን እናያለን። ታዲያ በዚህ ሴክሽን የምናየውን መሰላችሁ ሂውማን አይ ኤንድ ኦፕቲካል ኢንስትሩመንትስ ብለን እንመለከታለን። የሰዎች አይን እንዴት ነው የሚሰራው የሚለውን ነገር እንወያያለን። በተጨማሪም ደግሞ የተለያዩ ኦፕቲካል ኢንስትሩመንቶች አሉ፣ የኦፕቲክስ ፕሪንሲፕልን የሚጠቀሙ ዲቫይሶች አሉ። እነሱን ዲስከስ እናደርጋለን። ስለሆነም እኛ ተቋማዎች ስንሆን ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይታችን ገብታችሁ ልትከታተሉ ትችላላችሁ። መልካም። ስለዚህ በዚህ ሴክሽን መጨረሻ ልታውቋቸው የሚገቡ ነጥቦች አንደኛው ምንድን ነው? በዚህ ሴክሽን መጨረሻ ላይ you should be able to describe the human eye in relation to lens። ስለዚህ ሌንስን መሰረት አድርገን ማለት ነው የሰዎች አይን እንዴት ነው የሚሰራው የሚለው ነገር ዲስክራይብ እናደርጋለን። በተጨማሪም ደግሞ you should be able to list simple optical instruments in use in your locality። ለምሳሌ በአካባቢያችን ያሉ የምንጠቀምባቸው ኦፕቲካል ኢንስትሩመንቶች አሉ፣ እነሱን ሊስት እናደርጋለን፣ እንዘረዝራለን። በተጨማሪ ደግሞ you should be able to explain the physics behind the operation of optical instruments። ከነዚህ ኦፕቲካል ኢንስትሩመንቶች ለምሳሌ እንደ ካሜራ ሊሆን ይችላል፣ ቴሌስኮፕ አይነት ወይም ማይክሮስኮፕ ዲቫይሶች፣ እነዚህ አይነት ዲቫይሶች የሚሰሩበት ፊዚክስ ምንድን ነው፣ ከጀርባ ያለው ፊዚክስ ምንድን ነው የሚለውን ነገር በተወያየ ነው። ቀደም ብለን በተነጋገር ነው የኦፕቲክስ ፕሪንሲፕል ለምሳሌ እንደ ሪፍራክሽን፣ ሪፍሌክሽን ላይ ያሉ ፕሪንሲፕሎችን እነሱን ፊዚክሳቸውን ከኦፕቲካል ኢንስትሩመንቶች ጋር አገናኝተን እናወራለን ማለት ነው። ስለዚህ የምናየው እኛ ምንድን ነው ስለ ሂውማን አይ ነው። ስለዚህ የሰዎች አይን እንዴት ነው የሚሰራው? በነገራችን ላይ የሰዎችን አይን በምትመለከቱበት ጊዜ ማለት ነው ልክ እንደ ካሜራ አይነት ሲስተም ነው ያለው። ካሜራ አንድን ኢሜጅ ካፕቸር ለማድረግ ወይም ለማስቀረት የምንጠቀምበት ምንድነው ዲቫይስ ነው። ተመሳሳዩም አይናችንም ልክ እንደ ካሜራ ምን አይነት ሲስተም አለው ማለት ነው? ኢሜጅ ፎርም የሚያደርግበት ሲስተም አለው ማለት ነው። አሁን አንድ ካሜራ ላይ ምን ያደርጋል ማለት ነው? ላይት ሬይ ካረፈ በኋላ ወይም የብርሃን ጨረሮች ከገቡ በኋላ እነዛ ላይት ሬዎች ምን ኢንፎርሜሽን ይዘዋል? ሪፍሌክትድ የሆነ ሰርፌስ አንድ ከሆነ ሰርፌስ ተነስተው ወደ ካሜራው ስለሚገቡ ካሜራው ደግሞ ያንን ላይት ፎከስ አድርጎ ክሊር የሆነ ጥርት ያለ ኢሜጅ እንድናይ የሚያስችለን ነው። እና በተመሳሳይም ደግሞ አይናችንም ደግሞ ምን ያደርጋል? የኢንካሚንግ ኢንሲደንት የሆኑ ላይት ሬዎች ይኖራሉ ወደ አይናችን የሚመጡ ማለት ነው። ወደ አይናችን ፕሮጀክት የሚሆኑ እነዚህ ላይት ሬዎች በሌንስ ሲስተሙ አይናችን ውስጥ ባለው ሌንስ ውስጥ ካለፈ በኋላ በነርቮቻችን አማካኝነት ወደ አእምሯችን ደርሶ አንድን ምስል ኢንተርፕሪት እንዲሆን ያደርጋል ማለት ነው። ስለዚህ የሂውማን አይ ወይም የሰዎች አይን ምን ያደርጋል ማለት ነው? ላይት ሬይን ሪፍራክት በማድረግ ፎከስ በማድረግ ኮርኒያ በተሰኘው የአይናችን ክፍል ውስጥ ኢንተርፕሪት ሆኖ ምስል እንድናገኝ ያደርጋል። ስለዚህ በዚህ ኮንሰፕት ላይ ነው የምንነጋገር ማለት ነው። ስለዚህ እንዴት ፎርም ያደርጋል፣ የተለያዩ ለምሳሌ የአይናችን ክፍሎች አሉ፣ ምንድነው ፋንክሽናቸው የሚለውን ነገር እናያለን ማለት ነው። የሰዎች አይን አናቶሚን ስንመለከት ወይም ውስጣዊ ስትራክቸር በምንመለከትበት ጊዜ አወቃቀሩ ምንድን ነው? ከውጭ የምትመለከቱት የአይናችንን ክፍል የሚሸፍን ትራንስፓረንት የሆነ ወይም ብርሃን የሚያስተላልፍ ክፍል አለ። ይህም ምን ብለን እንጠራዋለን? ኮርኒያ ብለን እንጠራዋለን። ይሄ ኮርኒያ የሚባለው ሜምብሬን ይሄ የምትመለከቱት ምን ያደርጋል ማለት ነው? አይንን ፕሮቴክት በማድረግ በተጨማሪም ደግሞ ፕሮቴክት አድርጎ ብቻ ሳይሆን ደግሞ ብርሃን ደግሞ እንዲያልፍ ማለትም አይናችን ውስጥ እንዲገባ የሚያደርግልን ትራንስፓረንት የሆነ ክፍል ነው ማለት ነው። የአይናችንን ስትራክቸር በምትመለከቱበት ጊዜ የስፌሪካል አይነት ሼፕ አለውና ይሄ ስፌሪካል የሆነ ሼፑ አፕሮክሲሜትሊ ዳያሜትሩ ማለት ነው ከአንድ ጎን ወደ ሌላኛው ጎን በምትለኩበት ጊዜ የሚኖረው ርዝመት አፕሮክሲሜትሊ ወደ 2.3 ሴንቲሜትር ይሆናል ማለት ነው። ስለዚህ ምን ይፈጠራል መሰላችሁ? ኢንሲደንት ላይት ሬይ ወደ አይናችሁ በሚቀርብበት ጊዜ አብዛኛውን ኢንሲደንት ላይት ሬይ ወደ አይናችሁ የሚገባው ላይት ሬይ ማለት ነው ቤንድ የሚሆነው ወይም ሪፍራክት የሚሆንበት ሪጅን የት ጋር መሰላችሁ? የአውተር ሰርፌሱ ላይ ነው ወይም ኮርኒያ ተብሎ የተጠራው ማለት ነው። ኮርኒያ ፓርቱ ላይ ለኮርኒያ ሰርፌሱ ላይ ከፍተኛ የሆነ የላይት ሪፍራክሽን አለ። በተጨማሪም ደግሞ አይናችን ውስጥ ያለ ሌንስ አለ። በአይናችን ውስጥ የሚገኘው ውስጣዊው ሌንስ የሚያገለግለው ምንድነው? ፎካል ሌንግዙን አጀስት በማድረግ ኢሜጁ የት ጋር እንዲፈጠር ያደርጋል ማለት ነው። ሬቲና የተሰኘው
የአይናችን ክፍል የውስጠኛው ወለል ላይ ምን እንዲፈጠር ያደርጋል? ምስል እንዲፈጠር ያደርጋል ማለት ነው። ሌላው ደግሞ ምን አለ? አይሪስ የሚሰኝ የአይናችን ክፍል አለ። አይሪስ የተሰኘው እነዚህ ምንድናቸው? ጡንቻዎች ናቸው። እነዚህ ጡንቻዎች የአይናችን ውስጥ መካከለኛ ክፍል የሆነውን ወይም ፑፒል የምንለውን ፍሮንት ፓርቱ ላይ የምትመለከቱትን ቀዳዳ ማለት ነው እንዲሰፋና እንዲጠብ በማድረግ የብርሃን መጠኑን በመመጠን ፋንክሽን አለው ማለት ነው። ስለዚህ ብዙ ብርሃን እንዲገባ፣ አነስተኛ ብርሃን እንዲገባ አይናችን ውስጥ አስተዋጽኦ የሚያደርገው የትኛው ክፍል ነው? አይሪስ የተሰኘው ጡንቻ ነው ማለት ነው። እና ላይት ሬዎቹ ምንድን ነው? እዚህ ጋር የምትመለከቱ ላይት ሬ ከገባ በኋላ ሪፍራክት ሆኖ በምትመለከቱት ሌንስ አማካኝነት ማለት ነው ኢንቨርትድ የሆነ የተገለበጠ ኢሜጅ በሬቲና በተሰኘው ወይም የአይናችን ውስጣዊ ክፍል እሱ ጋር ምን ያደርጋል? ፎርም ያደርጋል ማለት ነው። ከዛ በኋላ ነው የነርቭ ፋይበሮቹ በኒውሮን ፋይበሮች አማካኝነት ብሬናችን ውስጥ ወይም አእምሯችን ውስጥ ሄዶ ያ ምስል ምን የሚሆነው ኢንተርፕሬት የሚሆነው። ስለዚህ ሬቲና የተሰኘው የአይናችን ውስጠኛ ክፍል ላይ ምን አሉ? ላይት ወይም ፎቶ ሪሴፕተር የሆኑ ሴሎች አሉ ማለት ነው። ስለዚህ ስለ እነሱ ሴሎች ምንድን ናቸው፣ ምን ይሰራሉ የሚለውን ነገር በዚህ ቪዲዮ የማሳያችሁ ይሆናል። መልካም። ስለዚህ አሁን በዚህ ቪዲዮ ላይ ያወራን ያለ ነው እስካሁን ምንድን ነበረ? The human eye consists of a lens system that focuses image on the retina where the optic nerve transfers the message to the brain። ይሄ ወሳኝ የሆነ ነጥብ ነው። ስለዚህ እስካሁን ያወራነው ነጥብ ይህንን ነው። ምንድን ነው እንግዲህ የሰዎች አይን ምንድን ነው? የሌንስ ሲስተም ነው ማለት ነው። ይሄ የሌንስ ሲስተም ምንድን ነው? አንድን የላይት ሬይ ፎከስ በማድረግ የአይናችን ውስጠኛው ክፍል ሬቲና የተሰኘው ክፍል ላይ ማለት ነው ን እዛ ካረፈ በኋላ ምስሉ ኦፕቲክ ነርቮች ያንን ሜሴጅ በኤሌክትሪካል ሜሴጅ መሰረት ማለትም በኤሌክትሪካል ትራንስሚሽን መሰረት ወዴት ይወስዱታል? ሜሴጁን ወደ ብሬናችን ይወስዱታል። እና ብሬናችን ላይ ከደረሰ በኋላ የኤሌክትሪካል ሜሴጅ እኛ ወደምናየው ምስል ምን ይሆናል ማለት ነው? ይቀየራል ማለት ነው። በጣም ጥሩ። አሁን ደግሞ የምናደርጋለን ፓወር ኦፍ አኮሞዴሽን የሚል ታይትል እናያለን። ሶ ፓወር ኦፍ አኮሞዴሽን ስንል ምን ማለታችን ነው? ፓወር ኦፍ አኮሞዴሽን ኢዝ the ability of the eye lens to focus near and far objects clearly on the retina by adjusting its focal length። ስለዚህ የሌንሳችንን ፎካል ሌንግዝን አጀስት በማድረግ ሬቲና የተሰኘው የአይናችን ክፍል ላይ ምስል እንዲፈጠር የሚሆንበት ይሄንን ሁኔታ ምን እንለዋለን? ወይም ችሎታ ምን እንለዋለን? ፓወር ኦፍ አኮሞዴሽን። ስለዚህ የአይናችን የማየት ችሎታ ብላችሁ ልትይዙ ትችላላችሁ። ስለዚህ አይናችን ምን ያህል አንድ ነገር ከርቀት ወይም ደግሞ ከቅርበት ያያል የሚለውን ነገር የአይናችንን ችሎታ የምናይበት ሴክሽን ነው ማለት ነው አሁን ያለንበት። ስለዚህ ሌንስ እንግዲህ እንደምትመለከቱት ምን አይነት ነው? ኮንቬክስ አይነት ሼፕ አለውና ኮንቬክስ የሆነው ይሄ ሌንስ የአይናችን ውስጠኛው ክፍል ጀሊ ላይክ የሆነ ምንድነው ስትራክቸር ነውና ትራንስፓረንት ነው፣ እንዲሁም ደግሞ ፋይበረስ ነው፣ መለጠጥ የሚችል ነው ማለት ነው። ስለዚህ ምን መሆን ይችላል? ስትሬች መሆን ይችላል፣ እንዲሁም ደግሞ ኮንትራክት ማድረግም ይችላል ማለት ነው። ስለሆነም አሁን ምን ታያላችሁ መሰላችሁ? እዚህ ጋር ሲሊያሪ መስሎች አሉ ወይም ሲሊያሪ ቦዲ የምንለው አለ ማለት ነው። ይሄ ሲሊያሪ መስሎች እነዚህ ጡንቻዎች ማለት ነው ለምሳሌ ስትሬች በሚያደርጉበት ጊዜ እንዲሁም ደግሞ ኮንትራክት በሚያደርጉበት ጊዜ የምትመለከቱትን ሌንሱን ምን ያደርጉታል? ፎካል ሌንግዙን እንዲጨምር እንዲሁም ደግሞ እንዲቀንስ ያደርጉታል ማለት ነው። እንበልና አሁን ቀረብ ያለ አንድ ኦብጀክት በምትመለከቱበት ጊዜ ሲሊያሪ መስሎች ምን ያደርጋሉ? ኮንትራክት ያደርጋሉ ወይም ይጨማደዳሉና የዛኔ ምን ያደርጉታል? የአይናችንን ከርቬቸር ማለትም የውስጥ ያለውን የአይናችንን ሌንስ ከርቬቸር እንዲጨምር እንዲሁም እንዲቀንስ ያደርጉታል ማለት ነው። ስለዚህ የአንድ ኮንቬክስ ሌንስ ማለት ነው ከርቬቸሩ ቀነሰ ጨመረ የሚለው ነገር ተጽዕኖ የሚያሳድረው ምንድነው? ፎካል ሌንግዙ ነው። ስለዚህ የአንድ ኮንቬክስ ሌንስ ፎካል ሌንግዙ የሚቀያየር ከሆነ የሚፈጠረውም ኢሜጅ አይናችን ላይ ምንድን ይሆናል ማለት ነው? የተለያየ ይሆናል ማለት ነው። ለዛም ነው ለምሳሌ ቅርብ የሆነ ኦብጀክቶችን በምትመለከቱበት ጊዜ እንዲሁም ደግሞ ሩቅ ቦታ ያሉ ኦብጀክቶችን በምትመለከቱበት ጊዜ የምታዩት ምስል ኢሜጁ የተለያየ የሚሆነው የኢሜጁ ሳይዝ እንዲሁም ደግሞ ለምሳሌ ምን አለ የኢሜጁ ኔቸር እነሱ ነገሮች ተጽዕኖ የሚያድረው በምክንያት ነው በሌንሱ አማካኝነት ነው። ስለዚህ አይናችሁ ውስጥ ያለው እንግዲህ ሌንስ ሪላክስ በሚሆንበት ጊዜ እንዲሁም ደግሞ ኮንትራክት በሚሆንበት ጊዜ
የሚፈጠረው ምስል ላይ ምን ያደርጋል ማለት ነው? ተጽዕኖ ያደርጋል ማለት ነው። ስለዚህ ባጭሩ ምን እያልን ነው ማለት ነው? the ability of the eye's lens to adjust its focal length is called accommodation። ስለዚህ የሌንሳችን አንድ ችሎታ ማለትም ፎካል ሌንግዙን የአጀስት የማድረግ የማስተካከል ችሎታው ምን ብለን እንጠራዋለን? አኮሞዴሽን ብለን እንጠራዋለን ማለት ነው። በተጨማሪም አይናችን ከርቀት ያለን ኦብጀክት ከፍተኛ የሚያይበት መጠን አለ ማለት ነው፣ ወይም የሚያይበት ገደብ አለው። ያንን ገደብ እንለዋለን ፋር ፖይንት ኦፍ ዘ አይ እንለዋለን። ምንድነው ፋር ፖይንት ኦፍ ዘ አይ የሚለውን ነገር እስኪ እናውራ እዚህ ጋር። the farthest point up to which the eye can see objects clearly is called the far point of the eye። ስለዚህ የአይናችን ፋር ፖይንት የሚባለው ነጥብ አይናችን ረዥም ርቀት ወይም ከፍተኛው ርዝመት ነው ማለት ነው። አይናችን ማየት የሚችልበት ከፍተኛው ርዝመት ፋር ፖይንት ኦፍ the eye እንለዋለን። በተጨማሪም ደግሞ the minimum distance at which objects can be seen most clearly without strain is called near point of the eye። አንዳንድ ኦብጀክቶችን ለምሳሌ እዚህ ጋር ለምሳሌ አንድ እስክሪብቶ ቢኖራችሁ አይናችሁ ላይ ክሎዘር በምታደርጉበት ጊዜ በምታስጠጉበት ጊዜ ፈጽሞ ክሊር የሆነ ወይም ግልጽ የሆነ ምስል አታዩ፣ ብለር ያደርጋል። ስለዚህ ምን አለ ማለት ነው? አንድ ኒር ፖይንት አለ ማለት ነው። አይናችን ክሊር የሆነ ግልጽ የሆነ ምስል የሚያይበት ከቅርበት ያሉ ኦብጀክቶችን የሚያይበት ዲስታንስ አለ። ያንን ብለን እንጠራዋለን ኒር ፖይንት ኦፍ ዘ አይ እንለዋለን ማለት ነው። ስለዚህ ኒር ፖይንት የምንለው ለምሳሌ ፎር አቬሬጅ ማለት ነው። አንድ ለምሳሌ አደልት አንድ ወጣት የሚኖረው ኒር ፖይንት አፕሮክሲሜትሊ 25 ሴንቲሜትር ነው። ስለዚህ አንድን ኦብጀክት ክሊርሊ በግልጽ የሚያይበት ኒር ፖይንት የምንለው 25 ሴንቲሜትር ተደርጎ ይወሰዳል። በተጨማሪም ደግሞ ፋር ፖይንት የምንለው ማለት ነው ለኖርማል አይ ማለት ነው። እንግዲህ ኖርማል አይ ጤናማ የሆነ አይ ኮንሲደር የሚደረገው እስከ ኢንፊኒቲ ነው። ቲዎሬቲካሊ ኢንፊኒቲ ላይ እስከ ኢንፊኒቲ ያለን ኦብጀክት ማየት ይችላል የሚል ምንድነው ማለት ነው ለኖርማል አይ የምንሰጠው ነው ማለት ነው። ስለዚህ ፋር ፖይንት ለኖርማል አይ የት ጋር ነው የሚገኘው? ኢንፊኒቲ ተደርጎ ነው የሚወሰደው። a normal eye can clearly see objects within a range of 25 cm to infinity። ኖርማል አይ በአጭሩ ምን ማለት እንችላለን ማለት ነው? ከኒር ፖይንት እና ከፋር ፖይንት ተነስተን ከ25 ሴንቲሜትር ጀምሮ እስከ ኢንፊኒቲ ያለን አንድን ኦብጀክት ማየት ይችላል። ስለዚህ 25 ሴንቲሜትር ርቀት ላይ የተቀመጠ ሊሆን ይችላል። እንዲሁም ደግሞ ከ25 ሴንቲሜትር የበለጠ 100 ሜትር፣ 3000 ኪሎ ሜትር የትኛውም አይነት ርቀት እስከ ኢንፊኒቲ ያለን ኦብጀክት አንድ ኖርማል አይ ማለት ነው ጤናማ የሆነ ኖርማል አይ ማየት ይችላል ማለት ነው። ፋር ፖይንት እና ኒር ፖይንት የምንለውን ነገር በእንደዚህ አይነት ዲያግራም መመልከት ትችላላችሁ። አሁን በጣም ረዥም ርቀት ላይ ያለን ኦብጀክት አይናችን ማለት ነው በብርሃን በሌንሱ ካለፈ በኋላ ሪፍራክት ሆኖ ፎከስድ ሆኖ ሬቲና የተሰኘው ክፍል ላይ ኢሜጅ ይፈጠራል። ኒር ፖይንት እንደምታዩት ደግሞ ክሎዘስት የሆነ ፖይንት ነው። ሁለቱም የሚያመሳስላቸው ምንድን ነው? በሁለቱም ጊዜ ክሊር የሆነ ኢሜጅ ማለት ነው ሬቲና ላይ እንዲፈጠር የሚሆኑበት ነጥብ ነው። ስለዚህ ኒር ፖይንት መነሻችን ነው። ፋር ፖይንት ደግሞ ፋርዘስት የምንለው በዲያግራማቲካሊ እንደዚህ አድርገን ልንረዳው እንችላለን ማለት ነው። ኒር ፖይንት አቬሬጅ 25 ሴንቲሜትር እንደሆነ ተመልክተን ነበረ። ፋር ፖይንት እስከ ኢንፊኒቲ ኤክስቴንድ ያደርጋል ለኖርማል አይ ብለናል። በዚህ አይነት መንገድ ለምሳሌ ማሳየት ይቻላል ማለት ነው። ቀጣይ ደግሞ ስለ ዲፌክትስ ኦፍ ቪዥን ኤንድ ዴር ኮሬክሽን እናወራለን። ዲፌክትስ ኦፍ ቪዥን ለምሳሌ በእይታ ላይ የሚፈጠሩ እክሎች አሉ እና ማስተካከያቸው ምንድን ነው የሚለውን አብረን እናያለን። ምን አለ መሰላችሁ አንዳንዴ በአይናችን ውስጥ ያሉ ግን ምን አሉ ማለት ነው ጡንቻዎች አሉ። በእርጅና ሊሆን ይችላል፣ በተለያዩ ኬዞች ይዳከማሉ እና እነዚህ ጡንቻዎች በሚዳከሙበት ጊዜ ምንድን ይፈጠራል ማለት ነው የላይት ሪፍራክሽኑ ላይ ወይም እንደምትመለከቱት ሌንሱ ላይ ተጽዕኖ ያደርጋል ማለት ነው። ስለዚህ ፕሮፐር የሆነ ኢሜጅ ሬቲና የተሰኘው የአይናችሁ ክፍል ላይ አይፈጠርም ማለት ነው። እንደዚህ አይነት ዲፌክቶች ምንድን ናቸው የሚለውን አንድ በአንድ እንመልከት። there are mainly three common refractive defects of vision። ስለዚህ እነዚህ የሪፍራክቲቭ ዲፌክትስ ላይት ሪፍራክት በሚያደርግበት ጊዜ የሚፈጠሩ እክሎች አሉ ወይም ሪፍራክቲቭ ዲፌክትስ የምንላቸው። እነዚህ ሶስት ዲፌክቶች አንደኛው ምንድን ነው? ማዮፒያ የሚባለው ወይም ኒር ሳይትነስ የሚባለው ነው። ሌላው ደግሞ ሃይፐርሜትሮፒያ የሚባል አለ which is far sightedness የሚባለው ነው። ሌላው ደግሞ
ፕሬስባዮፒያ የሚባል አለ። እነዚህን ነገሮች ምንድናቸው አንድ ባንድ የሚለውን ነገር በጥልቀት እናያቸዋለን ማለት ነው። የመጀመሪያው ማዮፒያ ወይም ኒርሳይትነስ የምንለው ምንድን ነው? ማዮፒያ የምንለው ነገር ለምሳሌ አንድ ሰው ማለት ነው ከቅርብ የሆነን ኦብጀክት ማለት ነው በግልጽ ማየት ሲችል፣ ነገር ግን ርቀት ላይ ያለን ኦብጀክት በግልጽ ማየት ካልቻለ ምን አይነት ይባላል ማለት ነው? ማዮፒያ ይባላል። a person with myopia can see nearby objects clearly but cannot see distant objects distinctly። ስለዚህ ርቀት ያሉ ኦብጀክቶችን ማየት የሚያስቸግር ከሆነ ምን አይነት በሽታ እንለዋለን? ወይም ዲፌክት እንለዋለን። ይሄን ማዮፒያ እንለዋለን ወይም ኒርሳይትነስ። ስሙ እንደሚነግራችሁ አንድ ሰው ማየት የሚችለው ማለት አቅራቢያው ያለውን ኦብጀክት ብቻ ነው። ኒርሳይትነስ እንለዋለን። ስለዚህ አንድ ሰው በማዮፒያ ለምሳሌ የተጠቃ ከሆነ ወይም የዚህ ኒርሳይትነስ ካለበት የፋር ፖይንት የምንለው ማለት ነው ርቀት ያለን ኦብጀክት የሚመለከትበት ፋር ፖይንት የምንለው ከኢንፊኒቲ በጣም የቀረበ ነው ማለት ኦልሞስት ክሎዘር የሆነ ቅርብ ርቀት ያሉ ነገሮች ነው ማየት የሚችለው። such a person may see clearly up to a distance of a few meters ማለትም እስከ ቅርብ ሜትሮች ያሉ ኦብጀክቶችን ሊሆን ይችላል የሚያየው። ስለዚህ ልትይዙት የሚገባው ምንድነው? ፋር ፖይንቱ በማዮፒያ ለተጠቁ ሰዎች ምንድነው? ፋር ፖይንቱ ቀረብ ያለ ነው ማለት ነው። እና አሁን በማዮፒያ የተጠቁ ሰዎች የአንድ ማዮፒክ አይ ብንወስድ በማዮፒክ አይ ላይ in a myopic eye the image of the distant object is formed in front of the retina and not at the retina itself። ስለዚህ የሚፈጠረው ኢሜጅ ላይት ሪፍራክት ከሆነ በኋላ በአይናችን ሌንስ ውስጥ ምን ይፈጠራል? የሚፈጠረው ኢሜጅ የምታገኙት ከረቲናው አለፍ ብሎ ነው፣ ረቲናው ላይ አይደርስም ማለት ነው። ስለዚህ ይሄ ምን ያሳያል ማለት ነው? ረቲና ላይ ካልደረሰ ኢሜጁ የምታዩት ኦብጀክት ክሊር አይደለም ወይም ግልጽ የሆነ ኢሜጅ አታገኙም ማለት ነው። እና በዚህም ስዕል ላይ ለመጠቆም የተሞከረው ምንድነው? አንድ ሪላክስድ የሆነ ሌንስ ማለት ያልተወጠረ ሌንስ ለምሳሌ አንድ የማዮፒክ አይ በምትመለከቱበት ጊዜ ኢሜጁ እንደምትመለከቱት ማለት ነው የሚገኘው የት ነው? ኢንፍሮንት ኦፍ ሬቲና ማለት ነው። ሬቲናው ላይ ሳይሆን ኢንፍሮንት ኦፍ ሬቲና ላይ ነው የሚገኘው። ይሄ ማዮፒያ የሚፈጠርበት ምንድን ነው ኮዞቹ? ይህ ዲፌክት this defect may arise due to one excessive curvature of the eye lens። አንደኛው ምንድን ነው? የአይናችን ሌንስ በጣም ከመጠን በላይ ከርቬቸሩ ከበዛ ማለትም ከርቬቸሩ የጨመረ ከሆነ የሚፈጠረው ኢሜጅ ከረቲናችሁ ፊት ለፊት ሆኖ ታገኙታላችሁ። ኦር elongation of the eyeball ሊሆን ይችላል። የአይናችን ለምሳሌ የውስጡ የአይናችን ኳስ በጣም ለምሳሌ የሚለጠጥ ከሆነ ኢሎንጌት የሚያደርግ ከሆነ እሱ ራሱ የምስሉ ላይ ተጽዕኖ ያደርጋል ማለት ነው። ስለዚህ በእነዚህ ሁለት ምክንያቶች ማዮፒያ የሚለው ነገር ሊከሰት ይችላል። ታዲያ እንዴት ነው ማዮፒያን ኮሬክት ማድረግ የምንችለው? ይህንን ዲፌክት በምን አይነት መንገድ ኮሬክት እናድርገዋለን ከሆነ አንደኛ ጀስት ኮንኬቭ ሌንስ መጠቀም ነው ለዚህ የተሻለ መፍትሄ የሚሆነው። this defect can be corrected by using a concave lens of suitable power። ስለዚህ በቂ አቅም ያለው አንድ ዳይቨርጂንግ ሌንስ ያስፈልገናል። ለመሰላችሁ ላይት ሬው ከገባ በኋላ ከረቲናው በፊት ነበር የተፈጠረ አይደል? ቀደም ብለን ያየ ነው። ስለዚህ አሁን ኢሜጁ ረቲናው ላይ እንዲፈጠር የሚመጣው ኢንካሚንግ ላይት ሬው ምንድን መሆን አለበት? ዲፍራክት ማድረግ አለበት። የተወሰነ ዲፍራክት ካደረገ በሌንሱ በሚያልፍበት ጊዜ የሚፈጠረው ምስል ረቲና ላይ እንዲሆን ያደርጋል ማለት ነው። ስለዚህ ኮንኬቭ ሌንሶች ለምን ይመከራል ማለት ነው? ማዮፒያ ማለትም በማዮፒያ ለተጠቁ ሰዎች ይህ አይነት ሌንስ ሪኮመንድ ይደረጋልና ዳይቨርጂንግ ሌንስ ወይም ኮንኬቭ ሌንስ ለማዮፒያ ኮሬክት ለማድረግ የምንጠቀምበት ሌንስ ነው ማለት ነው። ሌላው ደግሞ በሁለተኛ የምናየው ደግሞ ሃይፐርሜትሮፒያ የሚለው ወይም ፋርሳይትነስ ነው። a person with hypermetropia can see distant objects clearly but cannot see nearby objects distinctly። ስለዚህ ቅርብ የሆኑ ኦብጀክቶችን ክሊር አድርጎ ማየት ካልቻለ አንድ ሰው ርቀት ያሉ ኦብጀክቶችን ብቻ መመልከት የሚችል ከሆነ ይህንን ሃይፐርሜትሮፒያ ብለን እንጠራዋለን። ስለዚህ በሃይፐርሜትሮፒያ የተያዙ ሰዎች ምንድነው ማለት ችግራቸው? ኒር ፖይንቱ ላይ ነው። ስለዚህ በቅርበት ያሉ ነገሮችን ማየት ካልቻሉ the near point for the person is
farther away from the normal eye point which is 25 ሴንቲሜትር ከ25 ሴንቲሜትር ኒር ፖይንቱ የረዘመ ነው ማለት ነው በሃይፐርሜትሮፒያ የተያዙ ሰዎች ማለት ነው። ሶ ኖርማል አይ እንደምትመለከቱት ሬቲና ላይ የሚፈጠረው ኢሜጅ ወይም የፎካል ፕሌን የምንለው አለ። ፎካል ፕሌኑ ምንድነው? የገባው ሪፍራክት የሆነው ላይት በአይናችን ሌንስ አማካኝነት እንዲሁም ደግሞ በአውተር ኮርኒያ በተሰኘው የአይናችን ክፍል ሪፍራክት ከሆነ በኋላ ሬቲና ላይ የሚፈጠረው። በሃይፐርሜትሮፒያ ለተያዙ ሰዎች ደግሞ የሚፈጠረውን ምስል በምትመለከቱበት ጊዜ የሚፈጠረው ምስል ከሬቲናው በስተጀርባ ነው። ኦልሞስት ምን ያደርገዋል ማለት ነው። ኢሜጁ እንደምታዩት ላይቱ ሪፍራክት አድርጎ ከገባ በኋላ ሬቲና ላይ ከደረሰ በኋላ ክሊር የሆነ ኢሜጅ ሳይሆን ምን ያስፈልገዋል ማለት ነው? ሰፋ ያለ ፎካል ሌንግዝ ያስፈልገዋል ማለት ነው። ምን እንዲፈጠር? ኢሜጁ ክሊርሊ እንዲፈጠር። ስለዚህ የአይናችን ደግሞ መጠን ለዚህ አይፈቅድም ማለት ነው። ስለዚህ አይ ዊዝ ሃይፐርሜትሮፒያ ምን ያሳያል ማለት ነው? የሚገባው ላይት የሚፈጠረው ኢሜጅ በምን አይነት መንገድ ነው? ከሬቲናው በስተጀርባ በሚሆን መንገድ ነው ማለት ነው። ስለዚህ ሃይፐርሜትሮፒያ ወይም ይሄ አይነት ዲፌክት ምንድነው እንዲነሳ የሚያደርግበት ወይም አራይዝ የሚያደርግበት ኮዙ ምንድን ነው? አንደኛ the focal length of the eye less is too long። አንደኛው የአይናችን ፎካል ሌንግዝ በጣም ረዥም ከሆነ ወይም ብዙ እርዝመት ካለው ይሄ እንዲፈጠር ያደርጋል ማለት ነው። ሌላው ደግሞ the eyeball has become too small። አሁን የአይናችን ኳስ የውስጠኛው ክፍል ማለት ነው የአይናችን ኳስ በጣም ስሞል ከሆነ አነስተኛ ከሆነ ምን እንዲፈጠር ያደርጋል? ሃይፐርሜትሮፒያ እንዲፈጠር ያደርጋል ማለት ነው። So this defect can be corrected by using a convex lens of appropriate power። ስለዚህ ተገቢ የሆነ ፓወር ያለው ወይ የማግኒፊኬሽን ፓወር ያለው ኮንቬክስ ሌንስ መጠቀም በሃይፐርሜትሮፒያ ለተጠቁ ሰዎች ምን ያመጣል ማለት ነው? ኮሬክትድ የሆነ ትክክለኛ ኢሜጅ እንዲፈጠር ያደርጋል ማለት ነው። ስለዚህ አሁን ኮንትራክትድ የሆነ መስል እዚህ ጋር በሚፈጠርበት ጊዜ አሁን ለምሳሌ ኒር የሆነ ወይም ቅርብ የሆነ ኦብጀክት ለመመልከት በምትፈልጉበት ጊዜ ምስሉ የሚፈጠረው ከሬቲናው በስተጀርባ ነው። ስለዚህ ምስሉን ኢሜጁ የሚፈጠረው ሬቲና ላይ እንዲሆን አሁን ምን እንጠቀማለን? ኮንቨርጂንግ ሌንስ። ስለዚህ ኮንቨርጂንግ ሌንስ አይደል ኮንቬክስ ሌንስ ያለው ቀደም ብለን ምን ያደርገዋል? ላይት ሬውን ከነበረበት ነጥብ ኮንቨርጅ ያደርገዋል ማለት ነው። ወይም ክሎዘር የሆነ ወይም ቀረብ ያለ ለሬቲናው ማለት ነው። ስለዚህ እንደምትመለከቱት ሬቲናው ላይ ክሊር የሆነ ኢሜጅ እንዲፈጠር ያደርጋል ማለት ነው። ኮንቨርጂንግ ሌንስ ወይም ኮንቬክስ ሌንስ የምንለው ማለት ነው። ስለዚህ ጠቅላላው ባጭሩ ምንድነው ለሃይፐርሜትሮፒያ ሪኮመንድ የሚሆነው ኮንቬክስ ሌንስ ነው የሚለውን ነገር እዚህ ጋር ልትይዙት ይገባል። በቀጣይ ደግሞ የምናየው ፕሬስባዮፒያ የሚባለው ነው። ሶ ፕሬስባዮፒያ የሚባለው ዲፌክት ምንድን ነው? ሶ the power in accommodation of the eye usually decrease with age። ምን አለ መሰላችሁ የአይናችን የማየት አቅም ወይም የፓወር ኦፍ አኮሞዴሽን የምንለው ነገር በጊዜ ሂደት ወይም በእድሜ ይቀንሳል። ሰው እድሜያችን እየጨመረ በሚመጣበት ጊዜ አይኖቻችን ምን ይሆኑ ይመጣሉ? እየደከሙ ይመጣሉ ማለት ነው። ስለዚህ ከዛ ጋር የተያያዘ ተያያዥነት ያለው ነው ፕሬስባዮፒያ የምንለው ነገር። so for most people the near point gradually recedes። አሁን አብዛኛው ሰው ላይ ኒር ፖይንት የምንለው በጊዜ ሂደት ወይም እድሜ እየጨመረ በሄድ ቁጥር ኒር ፖይንቱ ምንድነው የሆነው? ግራጁዋሊ ሪሲድስ እያደረገ ነው የሚሄደው ማለት ኒር ፖይንት የምንለው ለምሳሌ ቅርብ የምታዩበት ኦብጀክት 25 ሴንቲሜትር ከነበረ 30 ሴንቲሜትር 35 ሴንቲሜትር እያለ እየጨመረ ይሄዳል ኒር ፖይንት። ስለዚህ አሁን ምን አለ መሰላችሁ ፕሬስባዮፒያ ላይ የሚፈጠረው ኢሜጅ ኦልሞስት ከአይናችሁ ከሬቲና የፎካል ፖይንቱ ማለት ነው ከሬቲናው በስተጀርባ ሆኖ ነው የምታገኙት ማለት ነው። ለኖርማል ቪዥን ወይም ለኖርማል አይ ትክክለኛ የሚፈጠረው ሬቲና ላይ ነው ወይም የውስጠኛው ግድግዳ አይናችን ግድግዳ ላይ ነው የሚፈጠረው እና አሁን ፕሬስባዮፒያ ከምን ጋር የተመሳሰለ ነው ማለት ነው? ሃይፐርሜትሮፒያ ጋር የተገናኘ ነው ማለት ነው። ስለዚህ ግራጁዋሊ ኒር ፖይንታችሁ እየጨመረ ከሄደ ቅርብ ያሉ ኦብጀክቶችን ማየት የማትችሉ ከሆነ ምንድን ነው የሚያሳየው? የሚፈጠረው ኢሜጅ ከሬቲናችሁ በስተጀርባ እንደሆነ ያሳያል። ስለዚህ እስካሁን ያወራ ነው ይህን አይነት ዲፌክት ዲስ ዲፌክት ኢዝ ኮልድ ፕሬስባዮፒያ ብለን እንጠራዋለሁ። የሚነሳበት ወይም አራይዝ የሚያደርግበት ምክንያት ምንድን ነው? ኢትስ አራይዝ ዲዩ ቱ
the gradual weakening of the ciliary muscles so ciliary መስሎች ሌንሳችንን ኮንትራክት ሪላክስ እንዲያደርግ የሚያደርጉት መስሎች ዊክን በሚዳከሙበት ጊዜ በጊዜ ሂደት and diminishing flexibility of the eyelids የአይናችን ሌንስ ደግሞ ፍሌክሲቢሊቲውንም እንዲሁ ባጣ ጊዜ ምን እንዲከሰት ያደርጋል presbyopia የምንለውን ዲፌክት እንዲፈጠር ያደርጋል እና አንዳንዴ ምን አለ መሰላችሁ sometimes a person may suffer from both myopia and hypermetropia እንግዲህ አንድ ሰው በማዮፒያ እና በሃይፐርሜትሮፒያ ለምሳሌ ሊጠቃ ይችላል so such people often require bifocal lens እነዚህ አይነት ሰዎች ምን ያስፈልጋቸዋል ማለት ነው bifocal lens ያስፈልጋቸዋል so bifocal lens ምን ይመስላል የሚለውን እስኪ ላሳያችሁ so a common type of bifocal lens consists of both concave and convex lenses so bifocal lens የምንለው እንደምትመለከቱት concave lens እና convex lensን በአንድ ላይ የያዘ መነጽር ነው so the upper portion consists of a concave lens the upper ይሄ ከፍት የላይኛው ክፍሉን በምትመለከቱበት ጊዜ concave lens ነው ሌላኛው ደግሞ ምንድነው የconvex shape ያለው ነው ማለት ነው ስለዚህ አንድ ሰው በሁለቱ ከተጠቃ ማለት ነው የተለያዩ ነገሮችን ለማየት በሚፈልግበት ጊዜ ቅርብ ያሉ ኦብጀክቶችን እንዲሁም ደግሞ ርቀት ያሉ ኦብጀክቶችን አቀያይሮ እንዲጠቀም ተደርጎ ዲዛይን የተደረገ ምንድነው የምትመለከቱት መነጽር ነው ማለት ነው እንደዚህ አይነት መነጽሮች ወይም እንደዚህ አይነት ሌንስ ያላቸው ወይም ግላስ ያላቸው መነጽሮች ሪኮመንድድ ይደረጋሉ ስለዚህ እስካሁን ያወራነው ስለዚህ ምንድን ነበረ ስለ አይ ዲፌክትስ እና ኮሬክሽን ነው ሶ ዋናው ነጥብ ልትይዙት የሚገባው ምንድነው myopia hypermetropia and presbyopia are defects of vision እነዚህ ሶስት የጠቀስናቸው ምንድናቸው የአይናችን የማየት የቪዥን ዲፌክት ናቸው ወይም ህጸጽ ናቸውና እነዚህ ነገሮች የምናስተካክልበት መንገድ ምንድነው so they can be corrected with an appropriate lens ብለን ነበረ አንድ ተገቢ በሆነ ሌንስ ለእያንዳንዱ ኮሬክት ይሆናል ብለን ተነጋግረን ነበር በጣም ጥሩ አሁን ደግሞ በቀጣይ ደግሞ የምንነጋገረው ስለምንድነው ስለ ኦፕቲካል ኢንስትሩመንትስ ምንድናቸው ኦፕቲካል ኢንስትሩመንትስ ምንላቸው የኦፕቲክስን ፕሪንሲፕል የላይት ሪፍራክሽን ሪፍሌክሽን የምንለውን ፕሪንሲፕል የሚጠቀሙ ኢንስትሩመንቶች ናቸው ማለት ነው እነዚህ ኢንስትሩመንቶች ምንድናቸው የሚለውን ነገር አንድ ባንድ እናወራለን እስኪ ከኔ ጋር አብረን እንቆይ ታዲያ ስንጀምር አክቲቪቲ 6 ፖይንት ላይ መጻፋችን ላይ ምን ይላል in group please try to list the different types of optical instrument that you know ነው የሚለን እጅግ በጣም ቀላል ነው ስለዚህ ለመጥቀስ ያህል ምን አሉ ለምሳሌ አንደኛው ፔሪስኮፕ ምንለው አለ እነዚህ ፔሪስኮፕ የምንላቸው ነገሮች ለምሳሌ የባህር ሰርጓጅ መርከቦች ውስጥ ለምሳሌ የውሃ ሰርፌሱ ላይ በሆነው ለምሳሌ ከሰርፌሱ ላይ ሆኖ ርቆ ያለን ኦብጀክት ወይም ርቀት ያለን ኦብጀክት ለመመልከት የምንጠቀምበት ነውና ፔሪስኮፕ እንደምትመለከቱት የአይነት አሬንጅመንት አይነት ስትራክቸር አለው በአይናችሁ በምትመለከቱበት ጊዜ ማየት በማችሉበት ከፍታ ላይ ያለን አንድን ኦብጀክት ከሆነ ከፍታ ላይ ሆናችሁ መመልከት እንድትችሉ አድርጎ የሚያገለግል ዲቫይስ ነው ሞስትሊ የምንጠቀምበት የትኛው ጋር ነው የባህር ሰርጓጅ መርከቦች ላይ ነው ሌላው ደግሞ ኬሌዶስኮፕ ነው እነዚህ ልጆች ያው በልጅነት ምን ጫወቱበት የነበረው ነው እንደ አይነት ፔሪስኮፕ ኬሌዶስኮፕ ምንላቸው ምንድናቸው የተለያየ ፓተርን እንዲፈጠር የሚያደርጉ ዲቫይሶች ናቸውና በውስጣቸው ምን አለ ሚረሮች አሉ ሶ ሚረሮች የተለያየ ሪፍሌክሽን እንዲፈጠር ያደርጋሉና ይሄንን የምትመለከቱ ህብር እንዲፈጠር ያደርጋሉ ሌላው ደግሞ ኦፕቲካል ኢንስትሩመንት ለምሳሌ ምን አለ ባይኖኩላርስ ሶ ባይኖኩላርስ ምንድናቸው ርቀት ያለው ኦብጀክትን የምንመለከትባቸው ዲቫይሶች ናቸው እነዚህ ባይኖኩላርስ በውስጣቸው ምን አለ ሁለት ሌንሶች አሉ እነዚህ ሌንሶች ምን ያደርጋሉ ማለት ነው ርቀት ያለን አንድን ኦብጀክት አቅርቦ የሚያሳየን ነውና ሰው የሚሰራው በምን አይነት መንገድ ነው በኦፕቲክስ ፕሪንሲፕል ነው የሚሰራው ማለት ነው ሌላው ምን አለ ለምሳሌ ካሜራ አለ ሁላችሁም እንደምታውቁት ለምሳሌ ካሜራን ለምን እንጠቀማለን ፎቶግራፍ ለማንሳት እንጠቀምበታለን ሶ ካሜራ የሚሰራበት ፕሪንሲፕል ምንድነው ማለት ነው በኦፕቲክስ ፕሪንሲፕል ነው የሚሰራው ሌላው ቴሌስኮፕ አለ የቴሌስኮፕ ደግሞ ርቀት ያሉ ወይም ለምሳሌ ሴሌሽያል የሆኑ ዩኒቨርሳችን ውስጥ ያሉ ፕላኔቶች ሊሆን ይችላሉ አስትሮይድ ሊሆን ይችላል ለመመልከት በተጨማሪ ደግሞ ማይክሮስኮፕ ለምሳሌ ማይክሮ ኦርጋኒዝሞች ለምሳሌ ባክቴሪያ እንዲሁም ደግሞ ፈንገስ የተለያዩ ማይክሮብስ ለመመልከት የምንጠቀምበት ነው እነዚህ ዲቫይሶች የሚጠቀሙት ፕሪንሲፕል ምንድነው የኦፕቲክስ ፕሪንሲፕል ነው ኦፕቲክስ ፕሪንሲፕል ላይ የሪፍራክሽን እንዲሁም ደግሞ የሪፍሌክሽን ፕሪንሲፕል ነው የሚጠቀሙት ሌላው በተጨማሪ ደግሞ የረሳ ነው ሁላችን ምንድነው የኛ አይናችን ነው our eye አይናችን ተፈጥሮ እንዲሁ የቸረችን የሰጠችን አንድ ምንድነው ኦርጋኒክ ኦፕቲካል ኢንስትሩመንት ነው ስለዚህ አይናችን ራሱ
እንደመውሰድ እንችላለን። አንድ ኢምፖርታንት ወይም ወሳኝ የሆነ ኦፕቲካል ዲቫይስ አድርገን መውሰድ እንዳለብን ልንረሳ አይገባም ሁል ጊዜ። በጣም ጥሩ። ስለዚህ አሁን ምን እናድርጋለን? እስኪ አሁን ከጠቀስናቸው ዲቫይሶች እንግዲህ የተወሰነውን ወስደን ጠቅሰን እነሱን እስኪ በተወሰነ መንገድ ዲስከስ እናድርግ። ስለዚህ አንደኛው ዲስከስ የምናደርገው ምንድነው? ስለ ማይክሮስኮፕ ነው እና ስለ ማይክሮስኮፕ ስናወራ መጀመሪያ ሲምፕል ማይክሮስኮፕ ምንድን ነው የሚለውን ነገር እናወራለን። ሲምፕል ማይክሮስኮፕ ሲምፕል ማግኒፋየር ኦር ማይክሮስኮፕ ኢዝ ኮንቨርጂንግ ሌንስ ኦፍ ስሞል ፎካል ሌንግዝ። ሲምፕል ማይክሮስኮፕ የምንለው በእጃችሁ የምትይዙት ማጉላት የሚችል ምን አለ ማለት ነው፣ ማጉያ መነጽሮች አሉ። እነዚህ የሚያጎሉ ዲቫይሶች ምንድናቸው ማለት ነው? እንደ ሲምፕል ማይክሮስኮፕ እንላቸዋለን ማለት ነው። ያላቸው ፎካል ሌንግዝ አነስተኛ ስለሆነ እንዲሁም ደግሞ ኮንቨርጅ ስለሚያደርጉ ላይት ሬይ ወይም ኢሜጅ የሚፈጠረውን ኢሜጅ ኮንቨርጅ ስለሚያደርጉ እኔ አይነት ማግኒፋየሮችን ማጉያዎችን ምን እንላቸዋለን ማለት ነው? ሲምፕል ማይክሮስኮፕ ብለን እንጠራቸዋለን ማለት ነው። ሲምፕል ማይክሮስኮፕ ምንድን ነው የሚያደርገው? አንደኛው ክሬት የሚያደርገው ምንድን ነው? ኢት ክሬትስ አን ኢሬክት ማግኒፋይድ ቨርቹዋል ኢሜጅ። ኢሬክት ማለት ማለት ነው ሪቨርስ ያለ ነው ወይም ያልተገለበጠ ማለት ነው። አፕራይት የሆነ ኢሜጅ ይሰራሉ። ሌላው ደግሞ ማግኒፋይድ ያደርገውታል፣ ማለትም የሚፈጠረው ኢሜጅ ከኦብጀክቱ ይበልጣል። ሌላው ደግሞ ቨርቹዋል ኢሜጅ ነው የሚፈጥሩልን። ቨርቹዋል ኢሜጅ ምንድን ነው ያለው? የሚፈጠረው ኢሜጅ ኦብጀክቱ ባለበት ሳይድ ነው የሚፈጠረው ማለት ነው። በተጨማሪ ምን ጠቀሜታ አላቸው? issue the images viewed at a comfortable distance of 25 cm or more። ስለዚህ 25 ሴንቲሜትር ወይም ከ25 ሴንቲሜትር ሊበልጥ በሚችል ምቹ የሆነ ዲስታንስ ላይ ኢሜጅ ሊፈጠሩ ያደርጋሉ። በተጨማሪም they utilize optical principle to achieve magnification። ስለዚህ ማግኒፊኬሽን ለማጉላት የሚጠቀሙበት ፕሪንሲፕል ምንድነው? ኦፕቲካል ፕሪንሲፕል ነው። ይሄ ኦፕቲካል ፕሪንሲፕል ደግሞ ኦልሬዲ እየተነጋገርነው ነበረ። ስለሆነ ኦፕቲካል እነዚህ አይነት ለምሳሌ ሲምፕል ማይክሮስኮፕ የምንላቸው ለምሳሌ ማፕ ላይ ለምሳሌ ለማጉላት ሊሆን ይችላል፣ ለተለያዩ ፐርፐዞች እንጠቀምበታለን። እንዲህ አይነት ግላሶችን ወይም ሌንሶችን ካያችሁ እንደ ሲምፕል ማይክሮስኮፕ ብላችሁ ትወስዳታላችሁ ማለት ነው። ስለዚህ ዋናው ነጥብ ምንድነው? ሲምፕል ማይክሮስኮፕ ላይ የሚፈጥሩት ኢሜጅ ኦር ዘ ኢሜጅ ፎርምድ ባይ ኤ ማግኒፋይንግ ግላስ ኦር ሲምፕል ማይክሮስኮፕ ያልነው በእነዚህ ማግኒፋይንግ ግላስ የሚፈጥረው ኢሜጅ ኢሬክት ማግኒፋይድ እንዲሁም ደግሞ ቨርቹዋል የሆነ ነው ማለት ነው። ሌላው ምንድነው? አክቲቪቲ 6.10 ላይ ኢን ግሩፕ ትራይ ቱ ዲስከስ ሃው ኤ ኮምፓውንድ ማይክሮስኮፕ ማግኒፋይስ ኦብጀክት ይላል። ኮምፓውንድ ማይክሮስኮፕ አንድን ኦብጀክት እንዴት ማግኒፋይ እንደሚያደርጉ ዲስከስ አድርጉ ነው የሚለን። ይህን ነገር ምንድነው የምናደርገው? አሁን ቀጣይ ባለው ቶፒክ ላይ አብረን ነው የምንሰራው ማለት ነው። ቶታሊ እየጠየቀን ያለ ነው ኔክስት ያለውን ቶፒክ እንድንሰራው ነው ማለት ነው። ስለዚህ በምንሰራበት ጊዜ ይህንን አክቲቪቲ እንደሰራ ነው የምንቆጥረው ማለት ነው። ስለዚህ ይህን አክቲቪቲ ወደኋላ ከጨረስን በኋላ ቶፒኩን ከተነጋገርን በኋላ በቀጣይ ያለውን ወደፊት ተመልሳችሁ አንሰር ማድረግ ትችላላችሁ። which is ቶፒኩን ሰራን ማለት አክቲቪቲውን ሰራን ማለት ነው። infer how the image produced by compound microscope will be different if the eyepiece lens were removed from the microscope ነው የሚለን። ስለዚህ አይፒስ እንዲሁም ደግሞ ኦብጀክቲቭ ሌንስ የምንላቸው ነገሮች አሉ እና አይፒሱ በሚወገድበት ጊዜ ከኮምፓውንድ ማይክሮስኮፕ ምን ይፈጠራል የሚለው ነው። ስለዚህ እነዚህ ነገሮች በምንመልስበት መንገድ ይሆናል ማለት ነው ቀጣይ ያለውን ቶፒክ የምንነጋገረው። ኮምፓውንድ ማይክሮስኮፕ ሲባል ይሄ ማይክሮስኮፕ ነው፣ ሁላችሁም ታውቁታላችሁ በባዮሎጂ ትምህርታችሁ። ኮምፓውንድ ማይክሮስኮፕ uses two lenses። ኮምፓውንድ ማይክሮስኮፕ የምንለው ሁለት ሌንሶች አለው። አንደኛው ሌንስ ምንድነው? ኦብጀክቲቭ ሌንስ የምንለው ነው። በተጨማሪም ደግሞ አዲሽናሊ ምን አለው? አይፒስ ሌንስ የምንለው አለ። እነዚህ ሌንሶችን ነው የሚጠቀመው። አይፒስ የምንለው ለአይናችን ቅርብ የሆነው ነው። ኦብጀክቲቭ ሌንስ የምንለው ደግሞ ለስፔሲመን ወይም ለምትመለከቱት ሳምፕል ማለት ነው ቅርብ የሆነው ምን እንለዋለን? ኦብጀክቲቭ ሌንስ ብለን እንጠራዋለን። ታዲያ እነዚህ ሌንሶች ምን አይነት ኔቸር አላቸው ማለት ነው? ቦዝ ሌንስ ሃቭ ኤ ኮንቬክስ ሼፕ። ሌንሶቹ ያላቸው ቅርጽ ኮንቬክስ የሆነ ቅርጽ ነው ያላቸው። ፋንክሽናቸው ምንድን ነው? the objective lens magnifies the image of the specimen first። ስለዚህ ስፔሲመኑ አለ የምንመለከተው ሳምፕል ለምሳሌ ባክቴሪያ ሊሆን ይችላል፣ አልጌ ሊሆን ይችላል፣ የተለያዩ ማይክሮብስ ሊሆን ይችላሉ። ስለዚህ መጀመሪያ ማግኒፋይ የሚያደርገው የትኛው ሌንስ ነው? ኦብጀክቲቭ ሌንስ የምንለው ነው። ለስፔሲመኑ ቅርብ የሆነው ማለት ነው። በተጨማሪም ደግሞ
አይፒስ ሌንስ የምንለው አለ። አይፒስ ሌንስ ፋርደር enlarge this initial magnified image for better viewing። ስለዚህ መጀመሪያ ኦብጀክቲቭ ሌንሱ ማግኒፋይ ያደረገውን በሁለተኛነት ደግሞ የበለጠ ደግሞ አይፒሱ ደግሞ ምን ያደርገዋል ማለት ነው፣ ያንን ማግኒፋይድ የሆነውን ኢሜጅ ሁለተኛ ማግኒፋይ በማድረግ አይናችን ላይ ምንድን ያደርገናል፣ የጎላ ኢሜጅ ወይም ማግኒፋይድ የሆነ ኢሜጅ እንድናገኝ ያደርገናል ማለት ነው። ስለዚህ መጀመሪያ ኦብጀክቲቭ ሌንስ ማግኒፋይ ያደርገዋል ስፔሲመኑ ላይ ያለውን ሳምፕል፣ በሁለተኛ ደግሞ አይፒስ ሌንሱ ማግኒፋይ ያደርገዋል። ስለዚህ ኮምፓውንድ ማይክሮስኮፕ ምን እንጠራዋለን አንዳንዴ በሰላችሁ፣ ዱዋል ሌንስ ሲስተም እንለዋለን። ሁለት ሌንስ ስላለው ማለት ነው። this dual lens system allows for high levels of detail observation። ስለዚህ ምንድነው ይሄ ዱዋል ሌንስ ሲስተም ወይም የኮምፓውንድ ማይክሮስኮፕ ጠቀሜታው ምንድነው? የሚያስችለን ምንድነው? አንደኛው ጥልቀት ያለው ኦብዘርቬሽን እንድንመለከት ያደርገናል። በተጨማሪም ደግሞ እንበልና ለምሳሌ አይፒስ የምንለው ማለት ነው፣ አንደኛው ሌንስ ብናስወግደው ምን ይፈጠራል? removing the eyepiece lens reduces magnifying power significantly። ስለዚህ አይፒስ የምንለውን አንደኛው ሌንስ በምታስወግዱበት ጊዜ ማግኒፋይንግ ፓወሩ ወይም ኮምፓውንድ ማይክሮስኮፕ ማግኒፋይ የሚያደርገውን ሳምፕል ማግኒፊኬሽኑ ምን ይሆናል ማለት ነው፣ ይቀንሳል ማለት ነው። በተጨማሪም ደግሞ the image produced by objective lens alone lacks clarity and detail። በኦብጀክቲቭ ሌንሱ ብቻ የሚፈጠረው ወይም የሚሰራው ኢሜጅ ዲቴይል ወይም ክላሪቲ የለውም። ስለዚህ ሁለተኛ ሌንስ ያስፈልገዋል ወይም አይፒስ ያልነው ማለት ነው። ስለዚህ ሁለቱ ተቀናጅተው የሚሰሩት የሚፈጥሩት ኢሜጅ ክሊር የሆነ ማግኒፋይድ የሆነ ዲቴይል የሆነ ኢሜጅ እናገኛለን ማለት ነው። ሁለተኛው ኦፕቲካል ኢንስትሩመንት የምንመለከተው ቴሌስኮፕስ ናቸው። ቴሌስኮፖች ምንድን ናቸው የሚለውን እስኪ አንድ በአንድ እንመልከት። ቴሌስኮፕስ are instruments that observe distant objects by collecting and magnifying lens። ቴሌስኮፕ የምንላቸው እንግዲህ ርቀት ላይ ያሉትን ወይም እነዚህ ዲስታንት ኦብጀክቶችን ማለት ነው ያለውን ላይት ማለት ነው በመሰብሰብ ወይም ኮሌክት በማድረግ ያንን ኮሌክት ያደረጉትን ላይት ማግኒፋይ በማድረግ ኦብጀክቱን ክሊርሊ እንድናይ የሚያስችሉን ኢንስትሩመንቶች ናቸው። ታዲያ two fundamental different types of telescopes exist in nature። እነዚህ ሁለት አይነት ቴሌስኮፖች አሉ። አንደኛው ሪፍራክቲንግ ቴሌስኮፕ ነው፣ ሌላ ደግሞ ሪፍሌክቲንግ ቴሌስኮፕ ነው። ስለዚህ እነዚህን እስኪ አንድ በአንድ እንመለከታቸዋለን። ስለዚህ የመጀመሪያው ሪፍራክቲንግ ቴሌስኮፕ ምንድን ነው? refracting telescope የምንለው like the compound microscope, refracting telescope show has an objective lens and the eyepiece። ስለዚህ ይሄ ሪፍራክቲንግ ቴሌስኮፕ የምንለው እንደ ማይክሮስኮፕ ሁሉ ሁለት አይነት ሌንስ ያለው ነው። አንደኛው ኦብጀክቲቭ ሌንስ ነው፣ ሁለተኛው ሌንስ ደግሞ አይፒስ ሌንስ የምንለው። ስለዚህ በስዕሉ ላይ እንደምትመለከቱት ኢንካሚንግ ላይት ሬዎቹ ወደ ቴሌስኮፕ የሚገባው ላይት ሬ እንደምትመለከቱት በሁለት ስቴጅ ነው ማለት ነው ማግኒፋይ የሚሆነው። አንደኛው በኦብጀክቲቭ ሌንስ፣ በሁለተኛ ጊዜ ደግሞ በአይፒስ ሌንስ አማካኝነት። ታዲያ በቴሌስኮፕ እና በማይክሮስኮፕ ያለው ልዩነት ምንድነው ካላችሁ፣ one important difference between a telescope and a microscope is the size of the objective lens። የሚያለያያቸው ኦብጀክቲቭ ሌንሱ ያለው መጠን ነው ማለት ነው። ቴሌስኮፖች ላይ የምንጠቀመው ኦብጀክቲቭ ሌንስ ትልልቅ ነው ወይም እጅግ ከፍተኛ ሳይዝ ያላቸው ናቸው። ታዲያ ልትረሱት የማይገባው ምንድን ነው፣ የቴሌስኮፕ አንደኛው የሚሰራበት መርህ ምንድን ነው? a telescope's main purpose is to gather as much as light as possible from distant object። ስለዚህ ከርቀት ያሉ ኦብጀክቶች ላይ ከነሱ የሚመጣውን ብርሃን ብዙ ብርሃን ጋዘር የማድረግ የመሰብሰብ ነው የቴሌስኮፕ አንደኛው ፐርፐስ ወይም አላማው ወይም ጠቀሜታው ማለት ነው። ስለዚህ the larger an objective lens is the more light that can enter it። ስለዚህ ኦብጀክቲቭ ሌንሱ ትልቅ ሆነ ማለት ምንድነው? ብዙ ላይት ወይም ሞር ላይት ምን ማድረግ ይችላል ማለት ነው፣ ቴሌስኮፕ ውስጥ ይገባል ማለት ነው። ስለዚህ ብዙ ብርሃን የመሰብሰብ ነው ዋናው አላማው የቴሌስኮፑ። ስለዚህ ብዙ ብርሃን ሰበሰባችሁ ማለት ግሬተር የሆኑ ወይም ትልቅ ረጅም ርቀት ላይ ያሉ ኦብጀክቶችን መመልከት ትችላላችሁ ማለት ነው። with a large enough objective lens የቴሌስኮፓችን በጣም ትልቅ ኦብጀክቲቭ ሌንስ አለ ብለን እናስብ። it's possible to see stars,
and galaxies that are many trillions of kilometers away። ስለዚህ በብዙ ትሪሊየን ኪሎ ሜትር የሚጠጉ ርዝመት ያላቸው ማለትም ርቀት ያላቸው ስታሮችን፣ ከዋክብትን፣ ጋላክሲዎችን ለመመልከት ያስችለናል ማለት ነው። ምን መምረጣችን? ላርጅ ናፍ ወይም ተለቅ ያለ ኦብጀክቲቭ ሌንስ መጠቀማችን። ሌላው ደግሞ የምናየው ምንድነው? ሪፍሌክቲንግ ቴሌስኮፕ ነው። ሶ ሪፍሌክቲንግ ቴሌስኮፕ አወቃቀሩ ምንድነው? ውስጡ ላይ ምንድነው ሪፍሌክት የሚያደርግ ኮንኬቭ ሚረር ስላለው ምን ብለን እንጠራዋለን? ሪፍሌክቲንግ ቴሌስኮፕ ብለን እንጠራዋለን ማለት ነው። እና ሪፍሌክቲንግ ቴሌስኮፕ የምንለው ሪፍሌክቲንግ ቴሌስኮፕስ ካን ቢ ቢልት ላርጀር ዳን ሪፍራክቲንግ ቴሌስኮፕስ። ስለዚህ በሳይዝ አንጻር በምትመለከቱበት ጊዜ በመጠን እነዚህ ሪፍሌክቲንግ ቴሌስኮፖች ከሪፍራክቲንግ ቴሌስኮፕ ተለቅ ያሉ ናቸው ወይም በመጠናቸው ሰፋ ያሉ ናቸው። they use a concave mirror instead of a concave objective lens ይለናል። ስለዚህ አሁን ኦብጀክቲቭ ሌንስ ከመጠቀም ይልቅ እንደምትመለከቱት ላይት ሬው በሚገባበት ጊዜ ቴሌስኮፕ ውስጥ የት ጋ ነው ሪፍሌክት የሚሆነው? ኮንኬቭ ሚረሩ ጋ ነው ምድር የሚሆነው ሪፍሌክት የሚሆነው ማለት ነው። ኮንኬቭ ሚረሩ ላይ ሪፍሌክት ከሆነ በኋላ ውስጥ ላይ ሰከንዳሪ የምንለው ሚረር አለ። ሰከንዳሪ ሚረሩ ደግሞ ለአይፒስ ወይም በአይናችን ለምንመለከትበት ሌንስ ለሱ ያቀብላል ማለት ነው። they are designed to capture light from distant object። አላማቸው ምንድን ነው? ከርቀት ያለን ለምሳሌ ላይት ካፕቸር የሚያደርግ ማለት ነው። ስለዚህ ትልልቅ ርቀት ላይ ያሉ ኦብጀክቶችን ጨረቃ ሊሆን ይችላል፣ ፕላኔቶችን ከነሱ የሚመጣው ላይት ሬይ ካፕቸር በማድረግ ምንድን ማለት ነው ማግኒፋይ የምናደርግበት አንደኛው ቴሌስኮፕ ነው ማለት ነው። ምን የምንለው? ሪፍሌክቲንግ ቴሌስኮፕ። ስለዚህ ስሙ ራሱ የተሰጠው ከምንድን ነው? ላይትን ሪፍሌክት አድርጎ ነው ከዛ በኋላ ማግኒፋይ የሚያደርገው። ለዛ ነው ሪፍሌክቲንግ ቴሌስኮፕ የሚለውን ስም መስጠት ያስፈለገው። የበለጠ ግልጽ ለማድረግ the large concave mirror focus light onto a secondary mirror that directs into the eyepiece which magnifies the image። ስለዚህ ምንድነው የሚሆነው? ላይት ሬይ አለ በቴሌስኮፕ ውስጥ ይገባል። ኮንኬቭ ሚረሩ ላይ ምን ይሆናል ማለት ነው? ፎከስድ ሆኖ ወደ ሰከንዳሪ ሚረሩ ማለት ነው። ፕራይመሪ ሚረር የምንለው ኮንኬቭ ሚረር ነው። ሰከንዳሪ ሚረር ደግሞ ምንድነው የሚያደርገው? ለአይፒሱ ያቀብለዋል ማለት ነው። ታዲያ በአይናችሁ በምትመለከቱበት ጊዜ የምትመለከቱት ኦብጀክት ወይም ከዲስታንስ ኦብጀክት ምንድነው ማለት ነው? ክሊር የሆነ ኢሜጅ መመልከት ትችላላችሁ። በእውነተኛው ዓለም ሪፍሌክቲንግ ቴሌስኮፕ ምን ይመስላል ካላችሁ ይህንን ይመስላል ማለት ነው። ታዲያ ይህ እንደምትመለከቱት ኢንስትሩመንት ምንድን ነው? በጎን እዚህ ጋር እንደምትመለከቱት አይፒስ አለ። እዚህ ጋር እንደምትመለከቱት ውስጡ ላይ ደግሞ ምን አለ ማለት ነው? ኮንኬቭ ሚረር አለ ማለት ነው። ስለዚህ ላይት ሬይ በሚገባበት ጊዜ ውስጥ ላይ ማለት ነው በተገቢ ሁኔታ ፎከስድ ሆኖ በአይፒሱ እንድትመለከቱት የሚያስችላችሁ ቴሌስኮፕ ነው። መልካም። ስለዚህ ቁልፍ የሆኑ ኮንሰፕቶችን እዚህ ጋር ልትይዟቸው የሚገቡ ነገሮች ጥቂት ናቸው። ምንድን ናቸው ካላችሁኝ፣ አንደኛው a refracting telescope is made from an objective lens and an eyepiece። ስለዚህ ሪፍራክቲንግ ቴሌስኮፕ ሁለት ሌንሶች አሉት፣ ኦብጀክቲቭ ሌንስ እና አይፒስ ሌንስ፣ ልክ እንደ ማይክሮስኮፕ ማለት ነው። ሌላው ደግሞ the objective lens forms an image that is magnified by the eyepiece ይላቸዋል። ስለዚህ ኦብጀክቲቭ ሌንሱ ምንድነው የሚያደርገው? ማግኒፋይድ ኢሜጅ ይፈጥራል። ዳን ምንድነው ከዛ የሚፈጠረው? አይፒስ የተሰኘው ደግሞ ምን ያደርገዋል ማለት ነው? ማግኒፋይ ያደርገዋል ማለት ነው። ስለዚህ በሁለት ስቴጅ ነው ማግኒፋይ የሚሆነው። አንደኛው ኦብጀክቲቭ ሌንስ ያጎላል፣ በቀጣይ ደግሞ አይፒሱ ደግሞ የበለጠ ክሊር የሆነ ኢሬክት የሆነ ትክክለኛ ኢሜጅ ታገኛላችሁ፣ ወይም አፕራይት የሆነ የተስተካከለ ኢሜጅ እንድታዩ ያደርጋችኋል ማለት ነው። ስለዚህ በዚህ ሴክሽን ያየነውን እስኪ ፖይንት የተነጋገርናቸውን ኮንሰፕቶችን ሰመራይዝ እናድርግ። the simple defects of vision, i.e. long and short sight, are attributed to the inability of the eye lens to focus image of near and far objects on the retina። ስለዚህ አንድን ኦብጀክት ወይም ርቀት ያለን ኦብጀክት ወይም ከቅርብ ርቀት ያለን ኦብጀክት በትክክል ማየት ካልቻልን ይህን አይነት ሲምፕል ዲፌክት የቪዥን ዲፌክት ምክንያቱ ምንድን ነው አትሪቢዩት የምናደርገው የአይናችን ሌንስ በትክክል ማለትም ኢሜጅ ረቲና የተሰኘው ክፍል ላይ መፍጠር የማይችል ከሆነ ይህንን እንደ ኮዝ አድርገን መውሰድ እንችላለን ማለት ነው። ሲምፕል ሌንስስ enable this defect to be corrected። ሲምፕል ሌንሶች እንደ ኮንቬክስ እንዲሁም ደግሞ ኮንኬቭ ሌንሶችን በመጠቀም እንደዚህ አይነት ዲፌክቶችን ማስተካከል እንችላለን ብለን ተነጋግረን ነበረ።
በተጨማሪ ደግሞ the function of optical instrument is to extend the performance of the human eye in a variety of ways ብለን ነበረ። እነዚህ ኦፕቲካል ኢንስትሩመንቶች ያልናቸው ብዙ የጠቀስናቸው ማለት ነው የሰዎችን የማየት ችሎታ ኤክስቴንድ በማድረግ በማስፋት የሚያገለግሉ ምንድናቸው ማለት ነው ኢንስትሩመንቶች ናቸው። ስለዚህ የሚያሰፉበት መንገድ በምን አይነት መንገድ ነው? በተለያየ መንገድ ኤክስቴንድ ማድረግ ይቻላል። ቅርብ ያለን ኦብጀክት ሊሆን ይችላል፣ ርቀት ያለን ኦብጀክትን በግልጽ ማየት ሊሆን ይችላል። በዚህ አይነት መንገድ ምን ያደርጋሉ? ፋንክሽን ያደርጋሉ። ሌላው ምን አይተን ነበረ? the magnifying glass creates an enlarged, erect and virtual image of an object placed closer to the lens than the focal point። ስለዚህ ከፎካል ፖይንቱ የቀረበ ማለት ነው፣ ወይም ለሌንሱ የቀረበ ቦታ በምታስቀምጡት ጊዜ ማግኒፋይንግ ግላሱ ምን አይነት ኢሜጅ ይፈጥራል? ኢንላርጅ የሆነ የተለቀ ኢሜጅ፣ እንዲሁም ደግሞ ኢሬክት የሆነ ወይም አፕራይት የሆነ በተጨማሪም ደግሞ ቨርቹዋል የሆነ ኢሜጅ እንዲፈጠር ያደርጋል ማለት ነው። ታዲያ ማግኒፋይንግ ግላስ ሁሉ ጊዜ የምንጠቀም በተለያየ ቦታዎች ላይ የምንጠቀመው ግላስ ነው። ሶ ሲምፕል ማይክሮስኮፕ ብለን ያየ ነው ማለት ነው። በተጨማሪም ደግሞ ስለ ኮምፓውንድ ማይክሮስኮፕ ተመልክተን ነበረ። ስለዚህ ኮምፓውንድ ማይክሮስኮፕ ላይ ምን አይተን ነበረ? ኮምፓውንድ ማይክሮስኮፕ ሁለት ማግኒፋይ የሚያደርጉ ሌንሶች አሉ፣ ኦብጀክቲቭ ሌንስ እና አይፒስ ያልነው ማለት ነው። ሶ አይፒስ ሌንስ ምንድነው የሚያደርገው? በኦብጀክቲቭ ሌንስ ማግኒፋይ የሆነው ማለት ነው። ስለዚህ ኦብጀክቲቭ ሌንሱ ማግኒፋይ በሚያደርግበት ጊዜ ኢላርጅ የሆነ ሪል የሆነ ኢንተርሚዲየት የሆነ ኢሜጅ ይፈጥራል። ያንን ኢሜጅ አይፒሱ ምን ያደርገዋል ማለት ነው? ፋርደር ኢላርጅ ያደርገዋል ማለት ነው። ሌላ በተጨማሪም ደግሞ ስለ ቴሌስኮፕ አውርተን ነበረ። So the telescope is an instrument for looking at distant objects። ቴሌስኮፕ የምንለው ርቀት ያሉ ኦብጀክቶችን የምንመለከትበት ዲቫይስ ነው ብለን ነበር። ሌላ ምን አይተን ነበረ? ከፍተኛ ኦብጀክቲቭ ሌንስ ለምሳሌ ብንጠቀም መቼ? ለምሳሌ በሪፍራክቲንግ ቴሌስኮፕ ጊዜ፣ እንዲሁም ደግሞ ከፍተኛ የሆነ ኮንኬቭ ሚረሮችን በሪፍሌክቲንግ ቴሌስኮፕ ላይ ማለት ነው በምንጠቀምበት ጊዜ ምንድነው የሚሆነው? የሚያደርጉት ምንድነው? they collect light from the object to form a reduced real intermediate image at the focus። ስለዚህ ምንድነው የሚያደርጉት? እነዚህ ኮንኬቭ ሚረሩና ላርጅ ወይም ኦብጀክቲቭ ሌንሱ ኢንተርሚዲየት የሆነ ማለት ነው በአይፒሱ የበለጠ ማግኒፋይ የሚሆን ኢሜጅ ፎርም እንዲሆን ያደርጋሉ ማለት ነው። so as in the microscope the image is enlarged by an eyepiece acting as magnifying glass። ስለዚህ አይፒሱ ምንድነው የሚያደርገው? እንደ ማግኒፋይንግ ግላስ ይህንን ኢንተርሚዲየት ኢሜጅ በኦብጀክቲቭ ሌንሱ እንዲሁም ደግሞ በኮንኬቭ ሚረሩ ፎከስድ የሆነውን ላይት ምን ያደርጉታል ማለት ነው? ማግኒፋይ አድርገው በአይናችን እንድንመለከተው ያደርጉታል ማለት ነው። በጣም ጥሩ። ስለዚህ ስንቀጥል ኤክሰርሳይዝ 6.24 ደግሞ ምን ይጠቀናል? how does a human eye form an image? የሰዎች አይ ኢሜጅን እንዴት አድርጎ ነው ፎርም የሚያደርገው ብሎ እየጠየቀን ነው። ሶ በመጀመሪያ ምን ይፈጠራል? light enters the eye through the cornea which refracts it። ስለዚህ ኮርኒያ የተሰኘው የአይናችን የውጨኛው ክፍል በሱ ውስጥ ላይት ፓራላል ላይት ሬዎች በሚያልፉበት ጊዜ ሪፍራክት ያደርጋል። ዴን እንደምትመለከቱት በአይናችን ውስጠኛው ክፍል ባለው በሌንሱ ካለፈ በኋላ ዴን ላይት ሁለተኛ ሪፍራክት ሆኖ ኮርኒያ የተሰኘው ውስጠኛው የአይናችን ክፍል ላይ ኢሜጅ እንዲፈጠር ያደርጋል ማለት ነው። ስለዚህ በዚህ መንገድ ውስጥ አንዳንድ ነገሮች አሉ ልታውቋቸው የሚገባው ነገር። አንደኛው ነገር the iris adjusts the pupil size to control light intake። የሚገባው ላይት ለመመጠን አይሪስ የተሰኘው ማለት ነው ፑፒል የተሰኘውን መካከል ላይ ያለውን ክፍተት የአይናችን ፑፒል የተሰኘችውን ለምሳሌ የብርሃን የሚገባባትን ክፍተት ምን ያደርጋል ማለት ነው? ኮንትሮል ያደርጋል ማለት ነው። ለምን? የሚገባው ላይት ካልተመጠነ የምታገኙት ኢሜጅ ምን አይደለም ማለት ነው፣ ትክክል የሆነ ወይም ሻርፕ የሆነ ኢሜጅ ስለማታገኙ ማለት ነው። ሶ አይሪስ የተሰኘው ፑፒል ሳይዙን ወይም መካከል ላይ ያለችዋን ሽንቁር ምን ያደርጋል ማለት ነው? ኮንትሮል ያደርጋል። በቀጣይስ ሬቲና ላይ ከደረሰ በኋላ ላይት ሬዩ ደግሞ ምን ይፈጠራል? ሬቲና ኮንቴንስ ፎቶ ሪሴፕተርስ ሮድ ፎር ሎው ላይት ኮንስ ፎር ከለር። ስለዚህ ኮን እና ሮድ የተሰኙ ሬቲና የተሰኘው ውስጠኛው የአይናችን ግድግዳ ላይ ምን አለ ማለት ነው? ፎቶ ሪሴፕተሮች አሉ፣ ወይም ላይትን ፒክ የሚያደርጉ ላይትን ሪሲቭ የሚያደርጉ ሴሎች አሉ፣ ኮንስ እና ሮድስ የምንላቸው ማለት ነው እነዚህ ሴሎች። ስለዚህ ኮን የተሰኘው ምንድነው? ከለርን ዲቴክት በማድረግ ኮን የምንላቸው ለሬድ
ለብሉና ለግሪን ሴንሲቲቭ የሆኑ ማለት ነው። ሮድስ የምንላቸው ደግሞ ለላይት ኢንተንሲቲ ማለት ነው። ማለትም ለሎው ላይት ማለት ነው፣ ወይም አነስተኛ ላይት ኢንተንሲቲ ሴንሲቲቭ የሆኑ ናቸው። ከዛ በኋላ ፎቶ ሪሴፕተርስ ኮንቨርስ ላይት ኢንቱ ኤሌክትሪካል ሲግናል። እነዚህ ፎቶ ሪሴፕተሮች ኮንስ ኤንድ ሮድስ ያልናቸው ያገኙትን ላይት ኢንፎርሜሽን ወይም ለምሳሌ ኢሜጅ ወደ ምን ይቀይሩታል? ወደ ኤሌክትሪካል ሲግናል ይቀይሩታል። ሶ ሲግናልስ አር ትራንስሚትድ ቱ ዘ ብሬን ቪያ ዘ ኦፕቲካል ነርቭ። ስለዚህ በኦፕቲካል ነርቭ አማካኝነት ደግሞ እነዚህ ሲግናሎች ወዴት ይደርሳሉ? ብሬናችን ላይ እንዲደርስ ያደርጋል። ዴን ኢንተርፕሬት የሆነ የተተረጎመ ኢሜጅ እናገኛለን ማለት ነው። ስለዚህ የምናገኘውን ኢሜጅ የምናገኝበት ፕሮሰስ ይሄን ይመስላል ማለት ነው። ሌላው ኤክሰርሳይዝ 6.25 እስኪ አብረን ደግሞ እንስራ። ምን ይጠይቀናል? If you try to read a printed page by holding it very close to your eyes, what happens to the image you see? አንድን እንግዲህ ለምሳሌ ፕሪንትድ የሆነ ፔጅ ለምሳሌ የታተመ ፔጅ ወደ አይናችሁ በጣም በምታስጠጉበት ጊዜ ኢሜጁ ምን ይሆናል ወይም የምትመለከቱት ምስል ምን ይመስላል ነው ይላችሁ። ይህንን ለራሳችሁ ጥያቄውን ከመመለሳችን በፊት መሞከር ትችላላችሁ። ወደ አይናችሁ በምታስጠጉበት ጊዜ ምን ይሆናል? ብለርድ ይሆናል አይደለም? so it becomes blurry and difficult to focus on። ስለዚህ በምታዩበት ጊዜ ብለሪ ይሆናል። ለምንድን ነው? ሻርፕ የሆነ ኢሜጅ አይናችን ውስጥ ወይም ረቲና የተሰኘው ክፍል ውስጥ ስላልተፈጠረ፣ ስለዚህ ኦብጀክቱ ምን ይሆናል ማለት ነው? ፔፐሩ ብለሪ ይሆናል። ስለዚህ የምታዩበት ምን አለ ማለት ነው? ሚኒመም ዲስታንስ አለ ማለት ነው። አንድን ኦብጀክት ክሊርሊ የምታዩበት ያንን ብለን የተነጋገር ነው ኒር ፖይንት ብለን የተነጋገር ነው ማለት ነው። ስለዚህ ኒር ፖይንት ፎር አቨሬጅ ፐርሰን ወይም ለኖርማል ሰው ምን ብለን ነበረ? 25 ሴንቲሜትር ነው ብለን ነበረ። ስለዚህ በዲያግራም በምትመለከቱበት ጊዜ ላይት ሬዎቹ እንደምትመለከቱት ረቲና የተሰኘው ክፍል ላይ ፎከስድ ካልሆኑ ምን ይሆናል ማለት ነው? የምታዩት ኢሜጅ ብለሪ ይሆናል፣ ማለትም የደበዘዘ ኢሜጅ ነው የምታገኙት። ሌላው ደግሞ ኤክሰርሳይዝ 6.26 ምን ይጠይቀናል? have you encountered people who have defects in their vision? ስለዚህ የአይን ለምሳሌ እክል ያለባቸው የማየት እክል ያለባቸው ሰዎች አጋጥሟቸው ያውቃሉ ወይ ብሎ እየጠየቃችሁ ነው። መልሳችንም የስ ነው። ለምሳሌ አዛውንት ሰዎችን ብትመለከቱ ለምሳሌ አንዳንድ ለምሳሌ መነጽር ያደረጉ ከርቀት ያለን ኦብጀክት መመልከት የማይችሉ ከቅርበት ያለን ኦብጀክት ደግሞ የማይመለከቱ ሰዎች ሁል ጊዜ የምናስተውለው ነገር ነው ማለት ነው። ሌላው ኤክሰርሳይዝ 6.27 ይጠይቀናል። What do you think is a simple microscope? Simple microscope ምንድን ነው? ምን ይመስላችኋል ብሎ እየጠየቀን ነው። So what's simple microscope? Simple microscope የምንለው a simple microscope is a basic optical instrument used to magnify small objects. It typically consists of a single convex lens. ስለዚህ አንዳንድ ስሞል ኦብጀክቶችን ማግኒፋይ ለማድረግ የምንጠቀምበት ሌንስ ነው። ስለዚህ ምንድነው አብዛኛው ጊዜ ሲምፕል ማይክሮስኮፕ ሲንግል ኮንቬክስ ሌንስ ያለው ኢንስትሩመንት ነው። አብዛኛው ጊዜ ማግኒፋይንግ ሌንሶች ለምሳሌ እንደ ሲምፕል ማይክሮስኮፕ የሚወሰዱ ናቸው ማለት ነው። ሌላው ኤክሰርሳይዝ 6.28 ምን ይጠይቀናል? Have you heard about the function of a telescope? ስለ ቴሌስኮፕ ተግባር ሰምታችሁ ታውቃላችሁ ወይ ያለን ነው። ኦፍ ኮርስ አንደኛው ምንድነው ተግባሩ? አንደኛው ማግኒፋይ ማድረግ ነው። ማግኒፊኬሽን ነው ፋንክሽኑ። ሶ the enlarged distance objects for detailed study። ስለዚህ ርቀት ያሉ ኦብጀክቶችን ሰቻስ ለምሳሌ ፕላኔቶችን ሊሆን ይችላል ወይ ለምሳሌ አስትሮይዶችን ለመመልከት ምን እንጠቀማለን? ቴሌስኮፕ እንጠቀማለን። ስለዚህ ምንድነው የሚያደርጉት? ማግኒፋይ ያደርጋሉ። ሌላ ፋንክሽናቸው ምንድነው? ላይት ጋደሪንግ ነው። ብርሃንን የመሰብሰብ ነው ፋንክሽናቸው። ስለዚህ large lenses or mirrors collects more light than the human eye, enabling observation of faint objects። ስለዚህ እነዚህ ቴሌስኮፖች የሚያደርጉት ምንድነው? ለምሳሌ የሰዎች አይን መሰብሰብ ከሚችለው ጋዘር ማድረግ ከሚችለው ላይት በላይ ብዙ ብርሃን ኮሌክት በማድረግ ርቀት ላይ ያሉ ኦብጀክቶችን ለአይናችን ቅርብ አድርገው በማሳየት ማግኒፋይ በማድረግ የሚያገለግሉን ኢንስትሩመንቶች ናቸው ማለት ነው። በተጨማሪም ደግሞ ሁለት አይነት ቴሌስኮፕ እንዳለ ተመልክተን ነበር፣ ሪፍሌክቲንግ እና ሪፍራክቲቭ ቴሌስኮፕ። ስለዚህ ሁሉም የሚያደርጉት ምንድነው? ብዙ ላይት ጋዘር ማድረግ ነው ማለት ነው። ሌላኛው ፋንክሽናቸው ደግሞ ሪዞሉሽን ነው። ሪዞሉሽን ስንል ቴሌስኮፕስ ሪዞልቭ ፋይን ዲቴይልስ distinguishing closely spaced celestial bodies።
በጣም ስለዚህ የተጠጋጉ ሴሌስቲያል ኦብጀክቶችን በአይናችሁ ለምሳሌ ዲቴክት ማድረግ የማትችሏቸውን የተጠጋጉ ኦብጀክቶችን ሪዞልቭ በማድረግ በማጉላት ምን ያደርጋሉ ማለት ነው? ኦብጀክቶችን በደንብ ለመመልከት ለተለያየ ስተዲ በማዘጋጀት ለተለያየ ጥናቶች በማዘጋጀት አስተዋጽኦ ያደርጋሉ ማለት ነው። ስለዚህ ሪዞሉሽን ሌላኛው የቴሌስኮፖች ፋንክሽን ነው። ኤክሰርሳይዝ 6.29 ደግሞ የሚጠቀላል What do you think are the differences between a telescope and a compound microscope? ስለዚህ በኮምፓውንድ ማይክሮስኮፕ እና በቴሌስኮፕ መካከል ያለው ልዩነት ምንድን ነው ብሎ እየጠየቀን ነው ማለት ነው። በተጨማሪም ደግሞ ምን ይለናል ማለት ነው? Would you please try to think of how telescopes makes distant object visible? ቴሌስኮፖች ርቀት ያለን ኦብጀክት እንዴት አድርገው መመልከት እንደሚችሉስ ልታስቡ ትችላላችሁ ወይም ልትጠቅሱ ትችላላችሁ ብሎ እየጠየቀን ነው። ቴሌስኮፖችን ምን አድርገን ዲፋይን እናደርጋለን? በቴሌስኮፖች ላይ ውስጥ የሚገባው ነገር ቴሌስኮፕስ are crafted to observe distant objects። ቴሌስኮፖች ርቀት ያለው ኦብጀክትን ለመመልከት የተሰሩ ዲቫይሶች ናቸው። ላይክ ስታርስ ኤንድ ፕላኔትስ እንደ ስታርስ ለምሳሌ ከዋክብትን ፕላኔቶችን ማለት ነው። በተጨማሪም ይህንን ጋዘር የሚያደርጉት በመገዝ ነው by gathering light and magnifying these far away entities። ስለዚህ ብዙ ብርሃን ኮሌክት በማድረግ ላይት ጋዘር በማድረግ እንዲሁም ደግሞ ማግኒፋይ በማድረግ ዲስታንት ኦብጀክቶችን መመልከት እንችላለን ማለት ነው። ስለዚህ ቴሌስኮፖችን ለየት የሚያደርጋቸው ከማይክሮስኮፕ ይሄ ነው ማለት ነው። የሚሰሩበት ሜካኒዝም ምንድን ነው? ለምሳሌ አንድ እዚህ ጋር በምሳሌ የሚሰጣችሁ ሪፍሌክቲንግ ቴሌስኮፕ በምትመለከቱበት ጊዜ ፕራይመሪ ሪፍሌክቲንግ ሚረር አለው፣ ኮንኬቭ ሚረር አለው። ላይት ሬዎቹ ኮንኬቭ ሚረሩ ላይ በሚያርፉበት ጊዜ ኮንኬቭ ሚረሩ ምን ያደርጋቸዋል? ወደ አንድ ነጥብ ኮንቨርጅ ያደርጋቸዋል። ስለዚህ ኮንቨርጅ የሆነውን ሪዲዩስድ የሆነውን ኢሜጅ ዴን በአይፒስ አማካኝነት ሰከንዳሪ ሚረሩ ምን ያደርገዋል? ሪፍሌክት ያደርጉና ወደ አይፒሱ ያቀብለዋል። ዴን በአይፒሱ በኩል አይናችን አስጠግተን በምንመለከትበት ጊዜ ርቀት ላይ ያሉ ኦብጀክቶችን መመልከት እንችላለን ማለት ነው። ሌላው ደግሞ ኮምፓውንድ ማይክሮስኮፖች ከቴሌስኮፕ የሚለዩበት ምንድነው? On the other hand, compound microscopes are designed to magnify small close objects that are often invisible to naked eye። አንዳንዴ በአይናችሁ ልትመለከቱት የማትችሏቸውን ኦብጀክቶች ወይም ስሞል ኦብጀክቶችን ማግኒፋይ እንዲያደርጉ ተደርገው የተሰሩ ምንድናቸው? ዲቫይሶች ናቸው። ስለዚህ ቴሌስኮፖች ትላልቅ ኦብጀክቶችን እና ርቀት ያሉ ኦብጀክቶችን ማግኒፋይ ያደርጋሉ። ኮምፓውንድ ማይክሮስኮፕስ ደግሞ በተቃራኒው ስሞለር የሆነ አይናችን ማየት የማይችለውን ቅርብ ወይም ክሎዘር የሆኑ ኦብጀክቶችን ምን ያደርጋሉ? ማግኒፋይ ያደርጋሉ ማለት ነው። ስለዚህ ልዩነታቸውን ይሄን ይመስላል። አሁን ደግሞ ኤክሰርሳይዝ 6.30 አብረን እንስራ እስኪ። Explain why the objective lens of a refracting telescope is much larger than the objective lens of a compound microscope። የሪፍራክቲንግ ቴሌስኮፕ ኦብጀክቲቭ ሌንስ ከኮምፓውንድ ማይክሮስኮፕ ኦብጀክቲቭ ሌንስ ለምን መብለጥ አስፈልገው ብሎ እየጠየቀን ነው። መልሳችን a refracting telescope views distant celestial objects that emit or reflect little light። ስለዚህ የሪፍራክቲንግ ቴሌስኮፕ ማየት የሚችለው ርቀት ላይ ያለን አንድን ሰማይ ላይ ያለን ኦብጀክት ወይም celestial ኦብጀክት አነስተኛ ወይም ከፍተኛ ላይት ኢሚት የሚያደርግ ሊሆን ይችላል። እሱን ለመመልከት የምንጠቀምበት ነው ማለት ነው። it requires a large objective lens to gather enough light for clear image of faint objects። ስለዚህ በጣም ላይት ለመመልከት አስቸጋሪ የሆኑ ፌንት የሆኑ ኦብጀክቶችን ምን ማድረግ ይችላል ማለት ነው። ስለዚህ እነሱን ለመመልከት ከፍተኛ የሆነ ኦብጀክቲቭ ሌንስ ያስፈልገናል። ስለዚህ ከፍተኛ ኦብጀክቲቭ ሌንስ አለ ማለት ኢናፍ ወይም በቂ የሆነ ብርሃን መሰብሰብ ትችላላችሁ ማለት ነው። ስለዚህ በጣም ብዙ ብርሃን መሰብሰብ ቻላችሁ ማለት ክሊር የሆነ ኢሜጅ፣ ግልጽ የሆነ ኢሜጅ መመልከት ትችላላችሁ ማለት ነው። በተጨማሪ ደግሞ ኮምፓውንድ ማይክሮስኮፕ ላይ በምትመለከቱበት ጊዜ የኮምፓውንድ ማይክሮስኮፕ ማግኒፋይስ ስሞል ኒርባይ ስፔሲመን ኢሉሚኔትድ ባይ ኤ ላይት ሶርስ። ኮምፓውንድ ማይክሮስኮፕ ደግሞ በአንጻሩ
ቅርብ የሆነ ኦብጀክትን ለአይን ማየት አስቸጋሪ የሆኑ ኦብጀክቶችን ለመመልከት የምንጠቀምበት ስለሆነ አነስተኛ የሆነ ኦብጀክቲቭ ሌንስ ያስፈልገዋል። ሶ ኢትስ ኦብጀክቲቭ ሌንስ ኢዝ ስሞለር ሲንስ ስፔስመንስ አር ክሎዝ። ስለዚህ ስፔስመኑ ቅርብ ስለሆነ ለማይክሮስኮፑ ኦብጀክቲቭ ሌንሱ ምን መሆን አለበት? አነስተኛ መሆን አለበት ማለት ነው። ስለዚህ ዋናው ምክንያት ይሄ ነው ማለት ነው። ኤክሰርሳይዝ 6.31 ደግሞ ይጠይቀናል። Explain why the concave mirror of a reflecting telescope can be made much larger than the objective lens of a refracting telescope. ስለዚህ የሪፍሌክቲንግ ቴሌስኮፖች ማለትም ኮንኬቭ ሚረር ከሪፍራክቲንግ ቴሌስኮፕ ኦብጀክቲቭ ሌንስ እጅግ ከፍተኛ ሳይዝ አላቸው ወይም ተለቅ ብለው ነው ዲዛይን የሚደረጉት። ለምን እንደሱ ማድረግ አስፈለገ ብሎ እየጠየቀን ነው። አንደኛውና ወሳኙ ምክንያት ምን መሰላችሁ? ሚረርስ especially those with concave shape are easier and more economical to manufacture in large size. እነዚህ ኮንኬቭ ሚረሮች በኢንዱስትሪ ሌቭል ለማምረት አንደኛ በጣም ቀላል ናቸው፣ እንዲሁም ደግሞ ኢኮኖሚካል ናቸው፣ ወጪ ቆጣቢዎች ናቸው ማለት ነው። ስለዚህ ወርልድ ዋይድ በዓለም ዙሪያ ያሉ ቴሌስኮፖችን አብዛኞቹን በምትመለከቱበት ጊዜ ዲፕ ስፔስ ያለን ኦብጀክት ለመመልከት ሪፍሌክቲንግ ቴሌስኮፖች የተመረጡ ናቸው። ስለዚህ በዋጋም ደረጃ በቀላል በወጪ ለመመረት የሚችሉ ናቸው ማለት ነው። ስለዚህ ዋነኛው ምክንያት ይሄ ነው።